ናይ እመቤታችን ናይ ቅድስት ድንግል ማርያም ዝኽበረሉ ዓመታዊ ክብረ በዓል እዩ። ንሱ ድማ ግንቦት 1 ወይ ድማ ባሕቲ ንብሎ ማለት እዩ። እመቤታችን ቅድስት ድንግል ማርያም ዝተወለደትሉ መዓልቲ እዩ ክንብል ከለና ካብ መን ተወሊዳ ዝብል ምልዓልና ይቐርብ። ዓለም ብሓጢኣት ኣሪጋ ሸምጊላ ነይራ። ካብኡ ብዕድመ ዝሸምገሉን ዝኣረጉን ካብ ቅዱስ ኢያቄምን ካብ ቅዱስ ሐናን ተወሊዳ ማለት ናብ ዓሉ ትርጉም ኣለዎ አንድምቱ ማለት እዩ። ሰማያት ዝበለፀት ሰማይ እያ። ካብ ሰማይ ዝበለፀት ሰማይ እያ። ሰማይ ንእግዚአብሔር ኣይወለዶን። እመቤታችን ግን ንእግዚአብሔር ወሊዳቶ ረቂ ሰማይ ናይ እግዚአብሔር ዓለም ትበሃል ወይ ድማ ናይ እግዚአብሔር ሃገር ትበሃል እመቤታችን ቅድስት ድንግል ማርያም። ገዳም ቅዱስ ዮሐንስ ብምውላዱ ንብዙሓት ሓጎስ ካብ ኮነ እመቤታችን ከ ዝበለፀት እምበይ ናይ ሓጎስ ኩሉ ሓጎስ። በስመ ስላሴ ሓደ አምላክ አሜን። ናይ እግዚአብሔር ቤተሰብ ናይ ኣዴና ናይ ቅድስት ድንግል ማርያም ናይ ሓደራ ደቂ ናይ ኩሎም ቅዱሳን ፈተውቲ ኣብ መላእ ዓለም ዘለና ሰላም ኣምላኽ ይብዛሕና። እንኳዕ ናብ ናይ ኣዴና ቅድስት ድንግል ማርያም ግንቦት እናበልና እንፅውዕ እነኽሮ ክብረ በዓል ብሰላም ኣብፅሕና። ያው ግንቦት ከም ዝፍለጥ ናይ እመቤታችን ናይ ቅድስት ድንግል ማርያም ዝኽበረሉ ዓመታዊ ክብረ በዓል እዩ። ንሱ ድማ ግንቦት 1 ወይ ድማ ባሕቲ ንብሎ ማለት እዩ። ስለዚህ በዚህ መሰረት እመቤታችን ቅድስት ድንግል ማርያም ዝተወለደትሉ መዓልቲ እዩ ክንብል ከለና ካብ መን ተወሊዳ ዝብል ምልዓልና ይቐርብ። ምክንያቱ ናይ እመቤታችን ናይ ቅድስት ድንግል ማርያም ልደት ኣብ ነገረ ማርያም ዝርከብ ኮይኑ ነገረ ማርያም ምምሃር ድማ ቅድሚ ነገረ ስጋዊ ክኸውን ከም ዘለዎ ቅዱስ ቤተክርስቲያን እናተምረና። ምክንያቱ ነገረ ስጋዊ ቀጥታ ተኣቲና እግዚአብሔር ኣምላኽና ሰብ ኮይኑ ክንብል ከለና ካብ መን ዝብል ሕቶ ምምፅኡ ኣይቀርም። በዚህ መሰረት ኩሉ ግዜ ቅዱስ ቤተክርስቲያንና ነገረ ማርያም ኣመሳጢራ ክብራ ንጽህናኣ ብደንብ ጌራ ዘለዓለማዊ ድንግልናኣ ብደንብ ጌራ መምህር እያ ማለት እዩ። ናይ እመቤታችን ናይ ቅድስት ድንግል ማርያም ነገር ወይ ድማ ነገረ ማርያም ምፍላጥ ማለት ነገረ ስጋዊ ብደንብ ንክንፈልጥ ይገብረና ማለት እዩ። ምክንያቱ እግዚአብሔር ኣምላኽና ኢየሱስ ክርስቶስ ካብ እመቤታችን ካብ ቅድስት ድንግል ማርያም ካብ ስጋ ስጋ ካብ ነፍሳ ነፍሲ ወሲዱ ክበሃል ከሎ እቲ ዝወሰዶ ድማ ብደንቢ ክንፈልጦ ክንርድኦ ከም ዝግበአና ንጽህናኣ ክብራ ኣማላድነታ ኩሉ ማለት እዩ። በዚህ መሰረት እመቤታችን ቅድስት ድንግል ማርያም ናይ ኣዳም ተስፋ ከም ዝኾነት ኣብ ቅዳሴ ማርያም ኣብ ባህርያ ሕርያቆስ ክነግረና ከሎ ኣንቲ ውእቱ ተስፋሁ ለኣዳም ኣዳም ሲ ካብ ገነት ክስደድ ከሎ ተስፋኡ ንስኺ ነበርኪ ይብል። ስለዚ ምክንያቱ ኣዳም ምስ በደለ ንሚእቲ ዘመናት ዝኣክል ኣብ ሓዘንን ኣብ ንስሓን እዩ ነይሩ። በዚ ምክንያት እግዚአብሔር ኣምላኽና ካብ ጓልጓልካ ተወሊደ ከድሕነካ እዩ እታ መድሓኒት ትርከብ ካብ ኣብራኹ ከም ዝኾነት ይነግረና ኣሎ ማለት እዩ። በዚ ምክንያት ኣዳም እዛ ናይ እመቤታችን ዝተዋሃቦ ካብ እግዚአብሔር ተስፋ ገይሩ እዩ ተሰዲዱ ናብዚ ምድሪ ማለት እዩ። በዚ ምክንያት ነቢያት ዝትንብዩላ ዝናፍቕዋ ዝነበሩ እታ ንጽሕቲ ዘርኢ ብኣብራኹም ትመሓላለፍ ዝነበረት እመቤታችን ቅድስት ድንግል ማርያም ኩሉ ግዜ ዝናፍቕዋ። ምክንያቱ እግዚአብሔር ዝውለድ ካብኣ ተወሊዱ ድማ ዓለም ከድሕን እዩ ማለት እዩ። እቲ ናታ ንጽህና እቲ ናታ ክብሪ ኩሉ እዚ ናይ እመቤታችን ናይ ቅድስት ድንግል ማርያም ዝኾነ እግዚአብሔር ኣምላኽ ድማ እቲ ናታ ባህሪኡ ገይሩ ፍጹም ሰብ ኮይኑ ኣብዚ ምድሪ ንክመላለስ ናይ ግድን እመቤታችን ክትውለድ ኣለዋ። ስለዚ ናይ እመቤታችን ናይ ቅድስት ድንግል ማርያም ልደት ክንሓስብ ከለና እቲ ካብኣ ዝወፅእ ብርሃን ህይወት መድሓኒት ዝኾነ ፈጣሪና ኣምላኽና እውን ንሓስብ ማለት እዩ። ስለዚ እመቤታችን ቅድስት ድንግል ማርያም ነቢያት ብብዙሕ ኣምሳል ሕብርን እናመሰሉ ይፅውዕዋ ይዝክርዋ ነይሮም ማለት እዩ። ንኣብነት ብያዕቆብ መሰላል ያዕቆብ ዝረአያ መሰላል ማለት እዩ። ምክንያቱ እታ መሰላል እመቤታችን እያ። ኣብ ልዕሊ እቲ መሰላል ድማ እግዚአብሔር ዝፋኑ ተኺሉ ከም ዝተቐመጠ ርኡ ማለት እዩ። መላእኽቲ ድማ ብታ መሰላል ይድይውን ይወርዱን ነይሮም። እዚ ትንቢት እዩ። እዚ እንታይ ማለት እዩ? ብናይ እመቤታችን ኣማላድነት ወይ ድማ እመቤታችን ቅድስት ድንግል ማርያም ምስ ተወልደት እግዚአብሔር ፍጹም ሰብ ኮይኑ ብእመቤታችን ክመጽእ ከሎ ናይ ግድን ሰማይን መሬትን ተዓሪኦም፣ ስለዚ መላእኽቲ ድማ ክወርዱ ክድይው ከሎ ማለት ናይ ደቂ ሰባት ጸሎት ሒዞም ናብ እግዚአብሔር ይድይው፣ ካብ እግዚአብሔር ድማ ምሕረት ሒዞም ናብ ደቂ ሰባት ከም ዝወርዱ ዝነግር እዩ። ከምኡውን ኣብ ትንቢተ ኢሳይያስ ምዕራፍ 1 ቁጥሪ 9 ንርኢ
እግዚአብሔር ዘርኢ ተዘይሓድገልና ነይሩ ከም ሶዶምን ከም ጎሞራን ምመሰልና ነርና እዩ። እታ ዘርኢ ዘላ መን እያ? እመቤታችን እያ። ምክንያቱ እግዚአብሔር ምሕረቱ ዝህበና ብምሕረት ዝግለጽ ካብ እመቤታችን ቅድስት ድንግል ማርያም ምስ ተወልደ ማለት እዩ ዓለም ዘድሓነሉ። ስለዚ ናይ እመቤታችን ናይ ቅድስት ድንግል ማርያም ነገር ልደታ ክርኢ ከለና ኣብ መዝሙረ ዳዊት ምዕራፍ 87 ኣብ ቁጥሪ 1 ተርእይናዮ ከምዚ ይብለና መሰረታ ኣብ ዝተቀደሱ እምባታት እዮም ይብለና። ዝተቀደሱ እምባታት እዮም። እምባ ማለት ልዕልና ክብሪ ማለት እዩ። ዝተቀደሱ ድማ ይልዎም ነው። እምባ ክንብል ከለና መቸም ዝጉእ እምባታት እዚ ማለት ይሆነ እምባታት ህይወት ዘይብሉ እምባታት ይሆና ንፅውዕ ኣለና። እምባታት ኣኽራናት ተባሂሎም ዘለዉ እቶም እመቤታችን ቅድስት ድንግል ማርያም ብኣብራኹም እናተመሓላለፈት ዝመፀትሎም ቅዱሳን ዘርኢ እያ ዝፅውዕና ዘሎ ማለት እዩ። ስለዚ እቶም እምባታት እንመን እዮም እንተልና ከም ንጉስ ዳዊት ናይ ንጉስ ዳዊት ኣቦ እሰይ ዝኣመሰሉ ይኮንሎ ማለት እዩ። ምክንያቱ ባዕሉ ተርእይናዮ ኣብ ትንቢተ ኢሳያስ ምዕራፍ 11 ወትወፅእ በትር እምስርወ እሰይ ይብለና። ካብ ዘርኢ እሰይ በትሪ ትወፅእ እዩ። እታ ናይ ምሕረት በትሪ ማለት እዩ። ስለዚ በዚ እናመሰሉ ብበትሪ ብዕምበባ እናመሰሉ እመቤታችን እቲ ካብኣ ዝወፅእ ዕምበባ ድማ ፍረተ ኢሎም እውን ኣምላኽና ኢየሱስ ክርስቶስ ከም ዝኾነ ብብዙሕ ምሳሌን ትርጉምን ነጊሮምና እዮም ማለት እዩ። ስለዚ እቶም ቅዱሳን ኣኽራናት ወይ ድማ እምባታት ዝበሃሉ ናይ እመቤታችን መሰረታ እንመን እዮም ንብል ንኣብነት ኣብ ነገረ ማርያም ክነግረና ከሎ ጳጥሪቃን ቴክታን ዝበሃሉ ሰብኣይን ሰበይትን ኣብ ኢየሩሳሌም ይነብሩ ነበሩ ይብለና። ኣብ ኢየሩሳሌም ስለዚ እዞም እግዚኣብሔር ዝፈትዎም ንእግዚኣብሔር ዝፈትዎ እዞም ወለዲ ሰብኣይን ሰበይትን እዚኦም መኻናት እዮም ነይሮም። ግን ብእግዚኣብሔር ፀጋ እውን ሃፍታማት ብንብረት ሃፍቲ ኣብ ዘምድር እውን ሃፍታማት እዮም ነይሮም። ስለዚ ዝወርሶም ውላድ እውን ኣይነበሮም። ኣብዚ ግዜ እዚ እንታይ ይብል ንመዓልቲ ገዝኡ ክነግራ ከሎ ሓደ መዓልቲ ጳጥሪቃ ንሰበይቱ ክነግራ ከሎ እዚ ኩሉ ዝኣከብናዮ ሃፍቲ እንታይ ክንገብሮ ኢና? ዝወርስ ውላድ የብልናን። ንስኺ መኻኔ ኢኺ ኣነ ድማ ካልእ ሰበይቲ ኣይፈልጥን እየ በላ። ንሳ እውን ኣምላኽ እስራኤል ዝገብሮ ነገር ዝፈልጥ የለን። ትማል ምሸት ብሕልመይ ፃዕዳ ብተይ ካብ ማህፀነይ ክትወፅእ እታ ፃዕዳ ብተይ እውን ፃዕዳ ብተይ ክትወልድ ከምኡ እናበለ ክሳብ 7 ትውልዲ ክዋለዳ እታ ሸውዓይቲ ድማ ንወርሒ ክትወልድ እታ ወርሒ ድማ ንፀሓይ ክትወልድ ረኣኹ በለቶ። እዚ ራእይ እዩ እዚ ሕልሚ። ስለዚ ንሱ ድማ እቲ ራእይ ፅቡቕ እዩ ኢሉ ናብ ፈታሕ ሕልሚ ከይዱ ዝበለቶ ኩሉ ነገሮ። እቲ ሕልሚ ዝፈትሕ ሰብ ድማ እግዚኣብሔር ብምርሕቱ ጠሚትኩም ኣሎ 7 ብተይ ወይ ድማ ኣብታይ ብሕልሚ ክዋለዳ ምርኣይኩም 7 ዋልድ ክትወልዱ ኢኹም። ካብተን እታ ሸውዓይቲ ንወርሒ ምውላዳ ካብ ሰብ ዝበለፀት ካብ መላእኽቲ ዝኸበረት ብርኽቲ ፍጥረት ክትወልዱ ኢኹም። ናይ ፀሓይ ነገር ግን ኣይተገለፀለይ ይበሎ። ስለዚ 7 ናይ ሓረግ ኣንስቲተን ብተይ ተባሂለን ዘለዋ እየን። ንሳተን ድማ ቴክታ ኣብታ 9 ወርሓ ፀኒሳ ማለት እዩ ጓል ወለደት። እታ ጓል ድማ ሄኤሜን ኢለ መውፅላ። ሄኤሜን ድማ ዴርዲ ወለደት። ዴርዲ እውን ቶና ወለደት። ቶና ድማ ሲካር ወለደት። ሲካር ድማ ሴትና ወለደት። ሴትና ድማ ሄርመላ ወለደት። ሄርመላ ድማ ቅድስቲ ሃና ወለደት። ብደንብ ክንሕዞ ኣለና ዝሓረግ ቅድስቲ ሃና። ቅድስቲ ሃና ንመን ወሊዳ? ንእመቤታችን ንቅድስት ድንግል ማርያም። ካብ መን? ካብ ቅዱስ ኢያቄም ማለት እዩ። ስለዚ ናይ እመቤታችን ናይ ቅድስት ድንግል ማርያም ወለዲ ቅዱስ ኢያቄምን ቅድስቲ ሃናን ይኾንሎ ማለት እዩ። እመቤታችን ካብ ወገን ዳዊት ካብ ንጉስ ዳዊት ወገን እያ ቦቦኣ። ብናኣ ድማ ካብ ኣሮን ካህን ወገን እያ። ስለዚ በዚ ምክንያት እመቤታችን ቅድስት ድንግል ማርያም ካብ ኢያቄምን ካብ ሃናን ክትውለድ ከላ ናይ ኣዳም ሓጢኣት ከይሓለፋ ብንጽህና ንጽህቲ ኮይና ተወሊዳ። እመቤታችን ቅድስት ድንግል ማርያም ብንጽህና ተወሊዳ። ልክዕ ከምቲ ክልተ ወለዲ HIV ኤድስ ዘለዎም ክልተ ወለዲ HIV ኤድስ ዘይብሉ ከም ዝወልዱ
እመቤታችን ቅድስት ድንግል ማርያም ድማ ንእግዚአብሔር አደነት ዝተዳለወ ስለ ዝኾነት ከምቲ ቅዱስ ያሬድ ከም ዕንቁ ባህሪ ኣብ ናይ ኣዳም ዘርኢ ኣብራኽ ትበርህ ነይራ ከም ዝበሎ እታ ንጽህቲ ዘርኢ ካብ ኢያቄምና ካብ ሃና ትውለድ ከላ ብንጽህና ብዘይምንም ሓጢአት ናይ ኣዳም በደል ከይሓለፋ እያ ተወሊዳ። ምክንያቱ ንጽህቲ ዘርኢ እያ ኣቐዲሙ ኣዳልይዋ እዩ ዓለም ንምድሓን ምክንያት ክትኸውን። በዚ ምክንያት ድማ እመቤታችን ቅድስት ድንግል ማርያም ዕለት ሓደ ጉንወት ተወሊዳ ዝተወለደትሉ ድማ ኣብ ኣክራናት ሊባኖስ እዩ። ከምቲ ጠዊሶሎን ኣብ መሃልያ ክነግረና ከሎ ንዒ እም ሊባኖስ እዩ ዝብላ ካብ ሊባኖስ ንዒ። እዚ ዝኾነሉ ምክንያት እንታይ እዩ? ቅድስት ሃና ፅንስቲ ኮይና ክትንቀሳቐስ ከላ ካብ ዕለታት ሓደ መዓልቲ ሓደ ቤተሰባ ሞይቱ ንኡ ብጣዕሚ ትፈትዎ ስለ ዝነበረት ነቲ ዝሞተሉ ዓራት ንኡ ክትዘውር ከላ ናይ ቅድስት ሃና ጽላሎት ክዓልዎ ከሎ ሊቃውንቲ ክነግሩና ከሎ ካሊእ ድማ ያው ብኢዳ ክትነኽኦ ከላ ይብል ካብ ሞት ተላዒሉ ንቅድስት ሃና ናይ እግዚኣብሔር እነሕጉ ኢሉ ንእመቤታችን ድማ እግዚኣብሔር ዝውለደላ ካብ ደቂ ሰባት ዝበለፀት ካብ መላእኽቲ ዝኸበረት ኢሉ ኣመስጊንዋ ተመሊሱ ሞይቱ። በዚ ግዜ እዚ ኣይሁድ ንምቀኝነት ስለ ዘይዓርፉ ኣብ ማህፀን እዲኣና ሃለወስ ከምዚ ዓይነት ተኣምር ዝገበረት ድሓር ምስ ተወለደት ደኣ ታሃገበረና ኢሎም ያው ንቅድስት ሃና ንኸጥፎ ተላዓይሎም ቅዱስ ገብርኤል ንቅድስት ሃና ቅዱስ ኢያቄም ሒዙ ናብ በረኻታት ሊባኖስ ከይዱ ኣብ ሊባኖስ ተወለደት ማለት እዩ። ስለዚ እመቤታችን ቅድስት ድንግል ማርያም ምልእተ ጸጋ ኣብ ማህፀን ወላዲታ ናሃለወት እውን ሞት ተልዕል ነይራ ማለት እዩ። ምክንያቱ ምልእተ ጸጋ ናይ እግዚኣብሔር ጸጋ ዝሓደራ ብምልኣት ዝሓደራ ማለት እዩ። ናይ ጸጋ ምልኣት ዘለዋ እዩ ጎደሎ ዘይብላ ማለት እዩ። ስለዚ እመቤታችን ቅድስት ድንግል ማርያም ሞት ጥራሕ ኾነትን ኣብ ማህፀን ቅድስት ሃና ናሃለወት ተልዕል ነይራ። ዓይነ ስውራት እውን ምስ ሸምገሉ ኢያቄምና ሃና ማህፀና ክነኽኡ ከለዉ ዓይኖም ተነኺኦም ይበርህ ነይሩ። ምክንያቱ ቅድስት ሃናና ቅዱስ ኢያቄም ዕድሞኦም ምስ ሓለፈ ምስ ሸምገሉ እዮም ወሊዶም ጓል እመቤታችን። ምክንያቱ ኣብዚ ዘረደአና እንታይ እዩ መኻን እዮም ነይሮም ማለት እዩ። ስለዚ መኻናት ናሃለዉ ኩሉ ግዜ ብሕጊ እግዚኣብሔር እናነበሩ ናሃለዉ እዮም መኻናት ነይሮም። ኣብዚ ንርድኦ እንታይ እዩ ሓደ ሰብ መኻን ዝኸውን ሓጢአት ስለ ዝሰርሐ ጥራሕ ኣይኮነን። እግዚኣብሔር ተኣምሩ ንክገልጽ እውን መኻናት ይገብር እዩ። ከምቲ ኣብ ወንጌል ክነግረና ከሎ ናይ ዓይኒ ቅርፂ ምንም እኳ ዘይብሉሲ ግንባሩ ጥራሕ ዝነበሮ እግዚኣብሔር ኣምላኽና ብጭቃ እንትፍ ኢሉ ናይ ዓይኒ ቅርፂ ሰሪሑ ድሓር ኪደው ሰልዮም ተሓጠም ሰሎ ዓይኒ ከምዝኮነ ከምዝረኸበ ከምዝበርሀሉ ይነግረና እዩ። ግን ኣብዚ ግዜ እዚ ደቀ መዛሙርቲ ብሓጢአት ድዩ ወይ ብናይ ወለዱ መርገም ክልዎ ከሎ ኣይኮነን ናይ እግዚኣብሔር ክብሪ ኣብኡ ንክግለጽ እዩ። ስለዚ እመቤታችን ቅድስት ድንግል ማርያም እውን ካብ መኻናት እያ ተወሊዳ። ምክንያቱ ዓለም መኺና እያ ነይራ ካብ መኻናት ተወሊዳ። በዚ ምክንያት ዓለም ብሓጢአት ኣሪጋ ሸምጊላ ነይራ። ካብኡ ብዕድመ ዝሸምገሉን ዝኣረጉን ካብ ቅዱስ ኢያቄምን ካብ ቅድስት ሃናን ተወሊዳ ማለት እዩ። ናብዓሉ ትርጉም ኣለዎ ኣንድምቱ ማለት እዩ። ስለዚ እመቤታችን በዚ ግዜ እዚ ተወሊዳ ማለት እዩ። ስለዚ ኣብዚ ክነግረና ከሎ ትንቢተ ኢሳይያስ ምዕራፍ 11 ቁጥሪ 1 ወትወፅእ በትር እምስሮ እሰይ ወየዐርግ ፍሬ እምኔሃ ይብለና። በትርሲ ካብ ስሩ ወይ ድማ ካብ ዓሌት እሰይ ትወፅእ ካብኣ ድሞ ጠጥዕን ፍረን ይወፅእ ይብል። ስለዚ እታ በትሪ ዝተባሃለት ዝተመሰለት እመቤታችን ቅድስት ድንግል ማርያም፣ እቲ ካብኣ ፍረ ይወፅእ ትጥጥዕ ዘላ ድማ እቲ ብፍረ ዝተመሰለ ኣምላኽና ኢየሱስ ክርስቶስ እዩ ማለት እዩ። ስለዚ ናብዚ ክንመፅእ ከለና ሉቃስ ምዕራፍ 1 እንተርኢናዮ ቅዱስ ገብርኤል ናብ እመቤታችን ከም ዝተለኣኸ ሞሊሱ ድማ ቅዱስ መኻናት ዝነበሩ ቅዱስ ዘካርያስን ቅዱስ ኤልሳቤጥን ንርኢ። ምክንያቱ እግዚኣብሔር ተርኢና ኩሉ ግዜ ብሕጊ እግዚኣብሔር ብዝነብሩ ግን ድማ ውላድ ዘይብሎም ውላድ ከምዝቦም እዩ ዝነግርና። በዚ ምክንያት እመቤታችን ቅድስት ድንግል ማርያም ኣብ 15 ዕድመኣ እግዚኣብሔር ንክፀንሶ ቅዱስ ገብርኤል ብስራት ክመፅእ ከሎ ኣብዚ ግዜ እዚ እንታይ እዩ ዝብለና? ቅዱስ ገብርኤል ምልእተ ጸጋ ተፈስፍስ ምልእተ ጸጋ እግዚኣብሔር ምስለኪ ኢሉ ብሰመስገና ካብኡ ቅድስ ኤልሳቤጥ ዘመድ ክኳሲ መኻን ዝነበረት ካብ ትጸንስ እንሆ 6 ወርሒ ኢሉ።
ኣብዚ ግዜ እዚ ንእግዚአብሔር ሳእነ ነገር ስለዘየለ የለን ሞይልዋ ይኩነኒ ከመ ትቤለኒ ኢላ ተሳድም ስለዚ ሽዑ እግዚአብሔር አምላክ ኣብ ማህፀና ሓደረ ስለዚ ጉንበት ሓደ እመቤታችን ቅድስት ድንግል ማርያም ዝተወለደትሉ ሓዳሽ ሰማይ እያ ትበሃል ወይማ ዳግሚ ሰማይ ትበሃል ስለዚ እንደሞ እዚ ሊቃውንቲ ክብራህሩ ከሎ ቅዱስ ያሬድ ባዕሉ ክነግረና ከሎ እመቤታችን ሰማይ ይብላ ግን ድማ ካብ ሰማይ ዝበለፀት ሰማይ እያ ካብ ሰማይ ዝበለፀት ሰማይ እያ ቅዱስ ኤፍሬም እውን ዳግሚ ሰማይ ይብላ ግን ካብ ሰማይ ትበልፅ እያ ምክንያቱ ሰማያት ሓለፍቲ እዮም ድሓር ኣብ ትንሳኤ ዘጓዓክ ሓልፉ እዮም እመቤታችን ግን ናይ ዘለዓለም ሰማይ እያ ሰማይ ንእግዚአብሔር ኣይወለዶን እመቤታችን ግን ንእግዚአብሔር ወሊዳቶ ረቂቕ ሰማይ ናይ እግዚአብሔር ዓለም ትበሃል ወይ ድማ ናይ እግዚአብሔር ሃገር ትበሃል እመቤታችን ቅድስት ድንግል ማርያም ኣብ መዝሙረ ዳዊት ምዕራፍ 87 ተርእናዮ ማለት ስለዚ እዛ ሰማይ እዚኣ ካብቶ ዘለዉ ሰማያቱ ዝበለፀት እያ ምክንያቱ እመቤታችን መትሕተ ፈጣሪ ካብ እግዚአብሔር ንታሕቲ ካብ ፍጥራን ኩሉ ንላዕሊ እያ ካብ ፍጥራን ኩሉ ንላዕሊ እግዚአብሔር ዝተሰከመቶ ብዓለማት ዘይውሰን እግዚአብሔር ኣብ ማህፀና ዝወሰነቶ ስለዚ ካብ ሰማይ ትበልፅ ምክንያቱ ሰማይ ኣይወለድዎን እመቤታችን ወሊዳቶ ሰማይ ኣየጥበብዎን እመቤታችን ግን እቲ እሳተ መለኮት ሓቂፋ ኣጥይዋቶ ሰማይ ንኣምላኽና ኢየሱስ ክርስቶስ ሒዞም ኣይተሰደዱን እመቤታችን ግን ሒዛቶ ተሰዲዳ ስለዚ እግዚአብሔር ኣምላኽ ዝባልዕ ሓዊ እዩ ዝብሎ መፅሓፍ እቲ ዝባልዕ ሓዊ ግን እሳተ መለኮት ኣብ ማህፀና ዝተሸከመት እሞ ድማ ካብኣ ስጋን ነፍስን ወሲዱ ዓለም ንኸድሕን ፍፁም ሰብ ዝኾነላ እያ እመቤታችን ስለዚ ኣብ ናይ እመቤታችን ልደት ንኣናታ እዩ ሓጎስና እዩ ንኣብነት ኣብ ሉቃስ ወንጌል ምዕራፍ 1 ተርእናዮ ንቅዱስ ዮሃንስ ከምዚ ኢሎ ቅዱስ ዮሃንስ ብምውላዱ ንብዙሓት ሓጎስ ክኸውን እዩ ሃይዳ ቅዱስ ዮሃንስ ብምውላዱ ንብዙሓት ሓጎስ ካብ ኮነ እመቤታችን ከ ዝበለፀት እምበይ ናይ ሓጎስ ኩሉ ሓጎስ ብኸመይ እንተኢልና እመቤታችን ቅድስት ድንግል ማርያም እግዚአብሔር ኣምላኽ ኣብ ማህፀና ተሸኪማ ንቅድስ ኤልሳቤጥ ክትሪኣ ምስ ከደት ቅድስ ኤልሳቤጥ ናይ እመቤታችን ናይ ቅድስት ድንግል ማርያም ሰላምታ ምስ ሰምዐት መንፈስ ቅዱስ ሓደራ እዩ ኣብዚ ግዜ እዚ እቲ ኣብ ማህፀና ዘሎ ቅዱስ ዮሃንስ ንብዙሓት ሓጎስ ክኾኖም እዩ ብምውላዱ ዝተባሃለ ብናይ እመቤታችን ሰላምታ ብሓጎስ ኣብ ማህፀና ዘለለ እዩ ስለዚ እቲ ንብዙሓት ሓጎስ ክኾኖም እዩ ብምውላዱ ዝተባሃለ ቅዱስ ዮሃንስ ናይ እመቤታችን ናይ ቅድስት ድንግል ማርያም ሰላምታ ምስ ሰምዐ ግን ብሓጎስ ዘሊሉ እዩ ስለዚ እመቤታችን ናይ እመቤታችን ልደት ንኣናታ እዩ ልደትና እዩ እመቤታችን ብምውላዳ ንኣና ሓጎስና ደስተና እዩ ወሰን ዘይብሉ ሓጎስ ናይ ዘለዓለም ሓጎስ ማለት ምክንያቱ ናይ እግዚአብሔር ሃገር እያ ናይ እግዚአብሔር ከተማ እያ ናይ እግዚአብሔር ከተማ ተኮይና ድማ ናይ እግዚአብሔር ሃገር ተኮይና ድማ እታ ሃገር ንሳ ንሕና ክንነብረላ ኣለና እንታይ ንክንገብር ኣብታ ሃገር ንሳ ኣብ እመቤታችን ክንነብር ከለና ኩሉ ግዜ በሊዕኻዮ ዘይትጠሚ ሰቲኻዮ ዘይትፀምእ እናወላዕናሉ እናሰተናዮ እንነብር እግዚአብሔር ኣምላኽ ናይ ማህፀና ፍረ ኣሎ ምስኣ ማለት ንኡ እናንበልዕ በዚ ምክንያት ቅድስ ኤልሳቤጥ ናይ እመቤታችን ናይ ቅድስት ድንግል ማርያም ሰላምታ ምስ ሰምዐት እንታይ ኢላታ ካብ ኣንስቲ ተፈሊኺ ዝተባረኪ ኢኺ ናይ ማህፀን ክፍረውን ብሩኽ እዩ ኢላታ ስለዚ እቲ ናይ ማህፀና ፍረ ድማ ንኣናታ እዩ ህይወትና እዩ ስለዚ እዚ እዩ እውን ኣብ ትንቢተ ኢሳያስ ምዕራፍ 11 ዝረኣናዮ ቁጥሪ 1 ፍረሲ ካብኣ ፍረ ይወፅእ ይብል ካብታ ወትወፅእ በትሪ እንስሮ እሰይ ዝብለና ካብ ስሮ እሰይሲ በትሪ ይወፅእ ዝበለና ካብኡ ካብቲ በትሪ እንሱ ድማ እንታይ ይወፅእ ፍረ ዕምበባ ይወፅእ ይብለና ካብቲ ጉንዲ እሰይ በትሪ ክወፅእ እዩ ካብ ስሩ እውን ቆጥቋጥ ክፈርእ እዩ ይብለና ስለዚ በዚ ምክንያት ድማ ናይ እመቤታችን ሓጎስ ልዕሊ ኩሉ ዝኾነ ሓጎስ እዩ ሓጎስ እትበና ሓጎስና እያ እዚ ድማ ኣብ መዝሙረ ዳዊት ምዕራፍ 87 እንተርእናዮ ቁጥሪ 7 ንኩሎም ነቶም ካባኺ ነቶም ኣባኺ ዝነብሩ ንኩሎም ነቶም ኣባኺ ዝነብሩ ደስ ከም ዝብሎም ይነግሮም ይለና ስለዚ እመቤታችን ብምውላዳ ደስ ይለና እቶም ኣባኺ ዝነብሩ እዩ ዝብል
መጀመሪያተኛ ናይ እግዚአብሔር ሃገርያ ሓንቲ ሃገር ሰብ ከም ዝነብር እመቤታችን ማ ናይ እግዚአብሔር ሃገር ስለዝኾነ ኣብ ሃገርነታ ንነብር ኣብኣ ክንነብር ከለና ድማ ኣብኣ ይነብሩ ኢልዎ ኣሎ ኣብኣ ዝነብሩ ደስ ከም ዝሎም ይነግሮም ዘሎ እቲ ዝነግረና ድማ እቲ ናይ ማህፀና ፍረ ዝኾነ ናይ ኣምላኽና ኢየሱስ ክርስቶስ ቅዱስ ስጉኡን ክቡር ደሙን እናበልዕና እናሰተና ክንነብር ከለና ኩሉ ግዜ ብደስታ ብሓጎስ ንነብር። ስለዚ ናይ ዘለዓለም ሃገርና እመቤታችን ኣማናዊት መንግስተ ሰማያት እንብላ ናይ እግዚአብሔር ቤተ መቅደስ እመቤታችን እያ። ስለዚ ጉኖት ሓደ ክነኽብሮ ከለና ከምቲ እመቤታችን ክትውለድ ከላ ኣብ ኣክራናት ትውለድ ከላ ዝብላዕ ስለ ዘይነበረ ብቐረባ ጥቁጥቆ ንፍሮ ገይሮም ከም ዘሕለፍዎ ቅዱስ ሃናን ቅዱስ ኢያቄምን ንሕና ድማ ንፍሮና ንፍሮ እናተሰርሐ መንገዲ ይግበር እዩ። እዚ ትክክል እዩ፣ ትውፊት እዩ፣ ክኽበር ኣሎ። ኮይኑ ግና ንእመቤታችን ዘይውክል ብጭፈራ ብዳንኬራ ብስኽራን እዩ ዝዋዓል ዘሎ። እዚ ዘካይዳ እዚ ናይ እመቤታችን ኣከባብራ ዝገልጽ ይኾነ ካብ እመቤታችን ወገን እውን ኣይኮነን። ዘካባብራ እዚ ናይ ኣጋንንት ኣከባብራ እዩ። እመቤታችን ኣይትፈትዎን እያ። እመቤታችን ኣብ ዝተወለደትሉ ግዜ እነኽሮ በዓል ንሕና ድማ ብኣጋንንት ክንውለድ የብልናን፣ ብኣጋንንት ብጭፈራ ክንጠፍ የብልናን። ስለዚ ናብ ናይ ቀደም ኣከባብራ በዓልና ንመለስ ነስተውዕል። በተለይ ሓደሽቲ ወለዶ መናእሰይ ነገረ ሃይማኖትና ኣይንፈልጥን ዘለና እቲ ሹሙ ሒዝና ከመይ ከም ዝኽበር ኣይንፈልጥን። ውዕለና ኣብ ካሊእ ውዕለ እዩ ዘሎ። ክንውዕሎ ዝግበአና ግን ኣብታ ሓንቲ ሃገር እያ፣ እታ እግዚኣብሔር ዝነበረላ ሃገር እሳ እውን እመቤታችን እያ። ስለዚ ብፅቡቅ ኣከባብራ ክነኽብሮ ኣለና። እመቤታችን ልደትና እዩ። ስለዚ ብፍቕሪ ብደስታ እናተወለድና ክንነብር እመቤታችን ነኽብራ። ስለዚ ካብ እመቤታችን ካብ ቅድስት ድንግል ማርያም እግዚአብሔር ኣምላኽና ወዳ ኢየሱስ ክርስቶስ ፍቕራ በረከታ ረድኤታ ይዓድለና። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ንዘለዓለም አሜን።